ብዙዎቻችን ስለማንሰግድ በረከት የለንም። ለዚህ ነው እናንተ እምነት የሌላችሁ ጠማማ ትውልዶች ያለው። መጣመምን ከዓለም ከትምህርት ከእውቀት ከፍልስፍና ሸመትንና ወደ ቤተ ክርስቲያን ስንመጣ ጉልበታችን እምቢ አለን። በጠላት እጅ የተያዘ ጉልበት በረከትን አያመጣም። በእውቀታችን ስለ በረከት ስንታገል ደሞዛችን አይበቃ፣ ኑሯችን አይበቃ፣ ጊዜያችን አይበቃ፣ በመጨረሻም እድሜያችን እንኳን የማይበቃ ሆነ። ምንም አይበቃም። እንታገላለን፣ መርካቶ የለም። ምንም ብንለው አልሆን ብሎ ሁላችንም በአንድ ድምፅ በዚህ እንስማማለን። ደክሜ ባዶ ነኝ፣ እግዚአብሔር ምሕረቱን ያብዛልን። ተምሬ ቁልቁል ነኝ የምንላቸው ቋንቋዎች ጥሩ አድማጭ ካገኘን እንዲህ አይነት ድምፅ እንሰጣለን። ኑሮዬ እኮ እታገለዋለሁ፣ ይታገለኛል፣ ማሸነፍ አቃተኝ የምንለው ነገር ሁሉ ብዙ ነው። ለዚህ ምንድነው በእምነት ያለውን ዋጋ ለመጨበጥ አቅማችንን ለእግዚአብሔር ጉልበታችንን ለሰማይ አምላክ ዝቅ ለማድረግ ድል ስላላገኘን የዕለት አስተብርኮትና አምልኮት ስለማይገለጽብን በረከታችንን ዲያብሎስ ሰላቢው፣ ምቀኛው፣ ተንኮለኛው ከዓይናችንም ከልቦናችንም ከድላችንም እየተነሳ ሙልጭ አደረገብን። ይኸው የምንታገለው ለዕለት ኑሮና ለመኖር ነው። እሱም እምቢ እያለን ነው። ለምን ሰማይ ዜግነትን አልጨመርንበትም? አስጠላናለች። እናትየዋ ሰላም በላት ሂጂ ተነስ ሰላም በል ሂጂ አልላትም። ለውላታለሁ ታስጠላኛለች። ፊትህን ወደዚህ አዙረው እንጂ አላዞርም። መተቱ ምን አድርገህ የተባልክ ነህ? መተት የለውም። እናቱን ሰላም በል እንጂ ለምን አትሆንም? አላላትም። ለምን ታስጠላኛለች አልኩ እኮ። አንተ ዛሩ አብረን የተወለድከው? አዎ። ከማን? ከፋሚሊ ከእናት አባት አብረን የተወለድከው? እንግዲህ ይህ ትውልድ መንግስት በትምህርት ቤት አስተማሪዎችን ቀጥሮ ደሞዝ ከፍሎ እንዲማር ያደረገው ዜጋ ሌላ ደግሞ መንግስት ውስጡ ገብቶ ህይወቱን፣ ጠባዩን፣ ባህሪውን አበላሽቶ ይኸውና እናቱን እንኳን ሰላም ማለት የማይችል ሆነ። ከዛ በኋላ ከሀገር፣ ከወገን፣ ከቤተሰብ፣ ከቤተ ክርስቲያን፣ ከእምነት፣ ከህዝብ፣ ከታሪክ እንዴት ነው የሚስማማው? ፍቅር እንዴት ትጠብቃላችሁ? እንዴት ነው የመስማማቱ ባህሪ? ምንድነው? እንጨፍራለን። ወናፍቅ እንጨፍራለን። እንጨፍራለን። እስቲ ጨፍር። እንደዚህ ያ እናቱን ሰላም አትመቸኝም። ሰው እኛ ጭፈራ ነው ይመቻል። ጭፈራ መደነስ ምናምን ነው ይመቻል። ሌሊት ነው ቀን ነው እንጂ ቀን አሁን እንግዲህ ሰራተኛ ከሆነ ደሞዙ ገንዘቡ ሰይጣን የሚወስንበት ነው። ለእናቱ ቡና ምን የሚያስብበት ሊና የለም። ሱሱን ይጦራል። አሁን እሱ እናቱን አይደለም የሚጦረው፣ ሱሱን የግድ ይጦራል። አመሉን ይጦራል። ክፉ ጠባዩን ይጦራል። ሰላም በል እኮ እኔ አልላትም። ነይ ሰላም በይ። አእምሮ የተያዘ ነው የሚለው። አእምሮ ተይዟል ይላል። በቃ ህሊናው መስራት አልቻለም። አሁን በዚህ ዓመት አንድ ቀን ቢሮ አልገባም። ምንድን ነው የሚሰራው? ቴሌ ነው የሚሰራው። ቴሌ ነው? አዎ። ለዚህ ነው ቴሌ የሚቆራረጥብን። ለዚህ ነው አንተ ለካ ቴሌውን የምትቆራረጥብን። ስማ ወይ ለዚህ ነው ቴሌውን የምታጨነግፍብን። አቀልዱ ግኛ የፀሐይ የአየር ሀሩር ሰዓት ነው። ስኳር የተገዛበትን የተጠቀለለበት ወረቀት ታውቃላችሁ? እንደዚህ ወረቀት ስኳር መግዣ እሱን ፈቶ ዝም ብሎ እንደዚህ ያለ እየቃመ ያነበዋል። ምክንያቱም ሌላ ስራ ሊሰራ አይችልም። እዛ ቦታ ላይ ያገኘውን ነገር በደግ አድርጎ ወይ ማንበብ ነው ወይ ደግሞ ማውራት ነው፣ መቀለድ ነው፣ መተራረብ ነው። ወረቀቱን ሲያየው ግዕዝ ነው። ከዛ ሁለተኛውን ሶስት የስኳር ወረቀት ነው ያገኘው። ከዛ አሁንም ሲያገኘው የግዕዝና የአማርኛ መጽሐፍ ነው። እንዴ ያው መጥፎ ስድብ ተሳልቦ ይሄን እንደዚህ የሆነ እናቱ እንደዚህ ሆነች ምናምን ብሎ እንዴት በዚህ በቤተ ክርስቲያናችን መጽሐፍ ስኳር ይጠቀልላል? አየው ይላል።
በጣም ተናዷል። ከዛ እንትና ተነሳና ሄደ። ኧረ ቆይ በእናትህ ቆይ ምንም ነገር እንዳትለው በእናትህ በቀደም ተጣልታችሁ ነበር ይሉታል። ከኋላ እየተከተሉ ጓደኞቹ ተመለስ ወረዛ ሄዱ አላቸው። እሺ በቃ ችግር የለውም ሂድ እኛ እንከተልሃለን አሉት። ምን እንደሚያደርግ ያውቁታል። በሃይማኖቱ ድርድር የለም ልጁ። አስቡት ዱርዬ እኮ ነው። ሄደና ባለሱቁን ሳብ ባረገና ጧ አደረገው አንድ ጊዜ። እንዴት ብትንቀን ነው በቤተ ክርስቲያናችን መጽሐፍ በግዕዝ መጽሐፍ ስኳር መጠቀልለው ጊዜ እንዴት ትመታኛለህ? ልጅ ነው እንግዲህ የሰውየው ልጅ ነው የባለሱቁ ልጅ ነው። እንዴት ትመታኛለህ? የማውቀው ነገር የለም የገዛ ወንድም ነው ኮምጥቶ የሸጠልኝ በኪሎ በቃ ተጠቀምኩበት ምን ላድርግ አለው። የኔ ወንድም አለው። አዎ መቼ? ትናንትና። አምጣው እስቲ አምጣው መጽሐፍቶቹን አለ። እንግዲህ ልጁ በሃይማኖቱ ቀና የሆነ ሄደ እንጂ የቤቱ ጉድ እንደሆነ አላወቀም። የገዛ ወንድሙ ደግሞ ታናሽ ወንድሙ በቅርብ ጊዜ ሱስ ጀምሮ ስትቅም ካገኘው ሲጋራ ስታጨስ ካገኘው አለቀህም አንጠልጥዬ ለማሳደር ማምሮ ይቆጣዋል። እና ለካ አጅሬው ታናሽ ወንድሙ ሱስ ለምዶ የቤት ውስጥ መጽሐፍቶችን እያወጣ ሱቅ ይቸበጅባል። እና ሲያመጣው ድርሳነ ሚካኤል፣ ገድለ አባ አቡነ ተክለ ሃይማኖት፣ ገድለ አባ አቡነ ሊባኖስ ትንሽ የአቡነ ሊባኖስ በጣም ትንሽ ናት። የተለያዩ መጽሐፍቶች ገድላትና ድርሳናት ናቸው። እና እኔ ልንገርህ አለው መጽሐፍ ቅዱስ መሆኑን የቤተ ክርስቲያን የጸሎት መጽሐፍ መሆኑን ታውቃለህ አታውቅም አለው። እሱም አውቃለሁ አለ። እሺ ቁርአን እየቀደድኩኝ እሳት ባቃጠል ደስ ይልሃል? እየቀደድኩኝ በጠቀለልበት ደስ ይልሃል አለው። ደስ አይለኝም ማለት ለምን ታዲያ የኔ ወንድም መሆኑን ካወቅ ጸበኞች ካንተ ጋር ተጣልተናል ባለፈው ችግር ተፈጥሮ ለምንድን ነው ያልነገርከኝ? አይ አልፈልግም የእናንተን ንብረት ለምን አላልከውም? እንዴ አመጣ ሰጠኝ እኔ ተጠቀምኩበት የማውቀው ነገር የለም አለ። አንድ ጥፊ ድጋሚ አቀመሰው። ምክንያቱም እያወቀ ነው። እና የገዛ የራስ ወንድምን አሰበስበህ ማታስተምረው እኔ እንደምትመታኛለህ ምናምን ብሎ ገብቶ ሱቅ ውስጥ ገብቶ በሩን ቆልፎ ይሳደባል። አባትየው የዛን ሰዓት ከርቀት እየመጡ ነበርና ተው ልጄ ተው ምንድነው ልጄ ተው እንደ በአላህ እያሉ መጡ። ልጆትን በመምታቴ አጥፍቻለሁ። መምታት የነበረብኝ የራሴን ወንድም ነው፣ ግን በከፊልም ቢሆን ጥፋት አለበት። ምንድነው ይሄው ይሄን መጽሐፍ የቤተ ክርስቲያናችን መጽሐፍ ነው። ምን ጸልይበት የተከበረ መጽሐፍ ነው። ይሁት የተደጎሰበት ከላይ ያለው ራሱ ይሄ እንትኑ መጽሐፉ የተሸፈነበት ራሱ ይሄ እኛ ቤት የነበረ የሲስተር መጽሐፍ ነው። ሲስተር ዩኒቨርሲቲ ሄዳለች። መጽሐፍቶችን አደራ ብላኛለች። ዩኒቨርሲቲ ሄዳ 2ኛ ዓመቷ ነው። የእሷን መጽሐፍ አምጥቶ ለሱሱ ብሎ ሰሞኑን በዚህ መስከረም ከመጣ የውጫት ጀምሯል፣ ሲጋራ ጀምሯል። አውጥቶ ለሱሱ ብሎ ሸጦት ነው። የእናንተን ቁርአን እንደዚህ አድርጌ በቀደው ደስ ይላችኋል ምናምን ብሎ በጣም ተቆጣ። ከዛ አጥፍተናል፣ ግን ወንድምህንም ደግሞ ማስተማር ነበረባቸው። ተውት ማስተማሩ። የእርሶም ሙስሊሞችም ኦርቶዶክሶችም ሁላችንም ዱርዬዎች አለን። ይሄ የእንትን ጉዳይ ነው፣ የዱርዬነት ጉዳይ ነው። በእምነት ግን እንደዚህ መሆን የለበትም። እያወቀ የቤተ ክርስቲያን መጽሐፍ ከሆነ ይሄን አልቀበልህም ለምን አይል፣ የትምህርት ቤት ደብተር ለምን አይቀበልም ምን ብሎ ተጣሉ። ሰውየው አበረዱት። ያውቁታል፣ ጸባዩን ስለሚያውቁት ለሃይማኖቱ ቀናኢ እንደሆነ ታቦት ሲያልፍ በሰፈራቸው እንዴት ምንጣፍ ተሸክሞ እንደሚሮጥ ያውቁታል። ጽዋ ማህበር ተመስርቶ ቲሸርት አድርገው እነ መምህር ምህረታብን ሌሎችን መምህራንን ይሄ ለመደገፍ እንኳን አይባልም፣ ግን በቃ ስሜት ይሄ ኦርቶዶክሳዊ ስሜት አለ ደስ የሚል እሱን አይነት ነገር እንዴት እንደሚያደርግ ስለሚያውቁት ልክ አክራሪ ሙስሊም ተብሎ እንደሚጠራው አክራሪ ኦርቶዶክስ ብሎ ነው የሚያስቡት። ልጁን ግን በምግባሩ ያው ዱርዬ ነው ማለት ነው። በሃይማኖቱ ግን ድርድር የለውም። እንደዚሁ ዱርዬ ሆኖ ነው የሚሉት ሲመሰክሩ። ጥይት ሽጉጥ ተደቅኖብን ሃይማኖታችሁን ክራችሁን በጥሱ ብንባል እኛን በጥሳለን፣ እሱ ግን እንዲች አይነካትም። ታዲያ እንደዚህ የምትወደውን ሃይማኖት እኔ መጨረሻ ላይ ስጠይቀው እንደዚህ የምትወደውን ሃይማኖት ለምንድን ነው ምግባርህ እንደዚህ ሆንኩ ስለው ጊዜ መምህር አላቅም፣ ለምን ጫት እንደምቅም፣ ለምን ሲጋራ እንደማጨስ፣ ለምን እንደምጠጣ፣ ለምን እንደምዘሙት አይዶን ነው፣ ግን እምነቴን በጣም ወዳለሁ መምህር ያለው። ምን ይመስላችኋል ቤተሰቦች? ይሄ ነገር ምን ይመስላችኋል? ታዲያ እዚህ ጋር እኮ ነው የቤተ ክርስቲያን አገልጋዮች የሚያስፈልጉት። እዚህ ጋር እኮ ነው ጥምቀትና ጸበል፣ ጾም፣ ጸሎት፣ ስግደት፣ ንስሐ የሚያስፈልገው። እዚህ ጋር ነው የመናፍስትን ሴራ ማወቅ የሚያስፈልገው። ቀናኢ ነው፣ ሃይማኖቱን ይወዳል። አስቡ፣ ጥይት ተደቅኖበት እንኳን አይክድም ተብሎ የሚታሰብ ሰው ራሱን ማሸነፍ አቅቶታል። ጫቱን መጣል አቅቶታል። መጠጡን ሲጋራው መጣል አቅቶታል። እንዴት ያ
ሃይማኖቱን እንዲወድ ያደረገው የእግዚአብሔር መንፈስ ይሄን አላስጣለውም። እንዴት ደግሞ ጫት የሚያስቀማው ሰይጣን ወይም ሲጋራ የሚያስጨሰው ሰይጣን ደግሞ ሃይማኖቱን አላስከዳውም ብለን በሁለቱም አንግል ማየት እንችላለን። ወደ ቁም ነገሩ እንምጣ። ትንሽ ያው ድምጽ የሚረብሻችሁ ከሆነ ይቅርታ። እንግዲህ አካባቢው ትንሽ የልማት ቦታ ነው። ወደ ወንድማችን እንዲሄድና የእህቱ መጽሐፍ እንደሆነ እህቱ እጅግ በጣም የተከበረች መንፈሳዊ እንደሆነች ደግሞ በሰፈር የታወቀች። አዎ አውቃታለሁ። ጠዋት ማታ ቤተክርስቲያን ነጠላ ለብሳ ስትሄዳታለሁ። የሷ መጽሐፍ ነው። አዎ እኔ የተቀደደው መጽሐፍ አዲስ ገዝቼ አስደጉሼ እሰጥሃለሁ አለው። አዎ እህቴ ትቆጣኛለች። ራስህ ሄደህ ገዝተህ ከቤተክርስቲያን ድርሳነ ሚካኤል ብለህ ገዝተህ በዚሁ አይነት መልክ አስደጉሰህ አምጥተህ አስረክበኛልና የድርሳነ ሚካኤልን ብቻ ሰጣቸውና ከዛ ሌላውን ያልተቀደደው መጽሐፍ ይዞት ሄደ ወደ ቤት። ወንድሞቹ ከዛ ስሙን ብናገር ደስ ይለኛል። ሳሚ ነው ስሙ። ምክንያቱም ኦልሬዲ ሁሉም ሰው ስለሚያውቁት እንዲያውም ፊት ለፊት መጥቼ ልመስክር ብሎ ነበር። ሌላ የቤተሰብ ገበና ስላለ እሱ እንዳይታወቅ ስለፈለኩ ነው እኔ የምተርከው ያለሁት። ግን ታዝዤ ነው። ያው የቤተ ክርስቲያን ልብስህን ለብሰህ መስቀልህን አንገት ላይ አድርገህ እናቴ እመቤቴ ቅድስት ድንግል ማርያምን ስቅለቱን ከግራና ከቀኝ አድርገህ ቅዱስ ሚካኤልን ቅዱስ ኡራኤልን አድርገህ ተቀረጽልኝ ስለተባልኩ ነው እንደዚህ ሆኜ የመጣሁት እንጂ ታውቃላችሁ ገጠመኝ በስብከት ልብስ ብዙም ተቀርጬ አላውቅም። እና ጓደኞቹ ምን ይሉታል? ሳሚ በእናትህ እንዳትጎዳው እንዲህ እያሉ አሁን የልብስ ለብሼ እንደዚህ ስላያምርብኝ ማለት እና እንዳትጎዳው እያሉ ከኋላ ይከተሉታል። እኔ አልነካውም። ግን በቃ ልጁ ሳላገኘው አይኔ ሳያየው አስራችሁ ጸበል ወሰዱልኝ። በቃ ይሄ ልጅ ጸበል ይሄዳል፣ በቃ ችግር የለውም። በጣም ነው የሚፈሩት ጓደኞቹ ማለት እሱንም ይፈሩታል። ግን ስለሚመታቸው አይደለም። ከጀመረ ጸብ ሳይወጋ አይተውም። ጥርስ ሳይወልቅ ሳያደማ አንድ ቦክስ ሳይማታ አይመለስም። ሊጣላ ሄዶ የግድ አንድ ቦክስ ያስፈልጋል። ድንገት አሰቡት ደርሼበት ወይ በሆነ አጋጣሚ ጠላት ሆኜ ብገኝ ወይም እሱ ጠላቴ ነው ብሎ ቢያስበኝ ማለት ነው ቦክስ ሳልቀምስ ካጠገቤ ዞር አይልም ማለት ነው። አትርፎኛል ማለት ነውና እሺ አሉት። የሚገርማችሁ በፍጥነት ነው ጫታቸውን ተፋፉና ካፋቸው ውስጥ ያለውን በቃ አንተ ሂድ መጽሐፉን አስገባ ሂድ በቃ ያው ጫቱን ይዘግባና አንተ ቤት ቃም አሉት። ቤት አልሄድም እማዬ ስለምትቆጣ ቤት አልሄድም ማለት። እናቱ ጫት ሲቀም ሲያዩት ይረግሙታል ስላችሁ እንደው መጥፎ እርግማን አይደለም፣ እንደው ያዝኑበታል ማለት የነቀርታ አማርኛው ላስተካክለው። እንደው አንተ ልጅስ እንደው መጨረሻ እንደው ምን ይሻላል? እንደው በቃ ህይወቴን እንዳሳዘንከኝ ነው አንተ ነበርክ የቤቴ ተስፋ እያሉት በጣም ያዝኑበታል። እና ወደ ቤት መግባቱን ትቶ እዛው ጫት ይቅምበት የነበረበት ቦታ ሄደ። አይኑን እንዳላየው እቤት እንዳይመጣ ለማየም ንገሯት አለ። ከዛ ቁጭ ብሎ በጣም ተናዷል። እና ወረቀቱን እያገላበጠ እያየ ወረቀቱን ተሳለመው። ታውቃላችሁ የስኳር ወረቀቱን ያ የተጠቀለለበት ነው የተቀደደውን ወረቀት ቅዱስ ሚካኤል ይቅር በለኝ የሰፈሪ ታቦት ይቅር በለኝ እያለ ወለት አንዳንዴ እኛ በቤት ውስጥ ሆነን ሌቦች ስንሆን በቤት ውስጥ ሆነን አመንዝራዎች ስንሆን እንደዚህ አይነት ሰዎችን ስታዩ ደግሞ በጣም ይገርማል። በዚህ ገጠመኝ እዛ ሰፈር ካሉት ዱርዮች ጋር ተለቃቅሰናል። ምን ያህል ቤተክርስቲያንን ሊያስከብሩ እንደፈለጉ፣ ምን ያህል በቤተክርስቲያን ውስጥ ደግሞ ቆሻሻ ነገር ሲመለከቱ እንዴት እንደሚናደዱ ንገርልኝ እያሉ ነው የተናገሩት። በጣም ነው በሚገርም አይነት ስሜት ነው የሚናገሩት። ሶስት ነገር ነው የምነግራችሁ። አንደኛ የእነሱን ቅንዓት በሰፈራቸው ውስጥ ያለውን ህይወታቸውን፣ ሁለተኛ ከዛው እነሱ ካሉበት ቤተክርስቲያን ከሰፈራቸው ታቦት ከቅዱስ ሚካኤል ማለት ነው እንግዲህ የተሰፈር ሚካኤል እንደሆነ መናገር የለብኝም። ከቤተ ክርስቲያን እየመጡ ሰፈራቸው ላይ ችግር የፈጠሩ አገልጋይ ካህን ጸበል በመርጨት ሰበብ ችግር ሲፈጥሩ የነበሩ አባት እያዩ እንዴት እምነታቸው እንደተጎዳ ቤተክርስቲያን መምጣት እንዴት እንዳቃታቸው እያለቀሱ የተናገሩበት። ከዛ ደግሞ በሶስተኛ ደረጃ ቤተክርስቲያን ደግሞ ወደ መንፈሳዊ ተለውጠው ቤተክርስቲያን ሲሄዱ ደግሞ የገጠማቸውን ችግር ነው መነግራችሁ። በዚህ ሁሉ ነገር ውስጥ ቤተክርስቲያን ማስተካከል፣ ማጽዳት፣
መታረም ያለበት ነገር እንድታረም ነው ይሄን ገጠመኝ ማቀርበው። በነገራችን ላይ ስለ አገልጋዮች ደካማ ጎን ስለኛ ማለት ነው ስለ ራሴም ጭምር ስንናገር ለቤተ ክርስቲያን ጥላቻን እንዲያድርባቸው ነው እያሉ የሚወቅሱ ሰዎች አሉ። ስለ ደብተራዎች ስለ ስር ማስቀጠል በጣሾች ስናወራ ካህናት እንዲሰደቡ እንዲጠሉ ነው ብለው የሚያስቡ ሰዎች አሉ። ኖ በፍጹም ቤተ ክርስቲያን እንድታስብበት ይሄ ነገር እንድታስተካክል እንድታጸዳም ጭምር ነው የምንናገረው። እውነታውን እያወቁት ጸጥ ያሉት ለምን እንደሆነ በአሁኑ ሰዓት ሃይማኖቱን እየጠበቀ ያለ ማን ነው? ቤተ ክርስቲያንን እያስተካከለ ያለ እያጸዳ ያለ ማን ነው? አገልጋይ ነው ወይ? አገልጋይማ ገንዘቧን ነው እያጸዳ ያለው። ባህራት ቃና በተሐድሶ ተከባ ቤተ ክርስቲያን ምንም የማይመስላቸው እንቅልፋሞቹ ሰንበት ተማሪዎችና እንቅልፋሞቹ ዲያቆናት እንቅልፋሞቹ ካህናቶችን ለማንቃት ነው ይሄንን ትምህርት የምናስተምረው። አትጥሩን አንመጣም። እኛ ግን በየሰፈሩ በየቤተ ክርስቲያኑ በየቦታው ያለውን ችግር እንድታዩት ነው ግን ፊት ለፊት የምናመጣው። መቼም ችግርን ካልተናገርን መፍትሄ ስለማይመጣ ዝም ብሎ ሄዶ አስቀድሶ መምጣት። አሁን ይሄ ልጅ ለምሳሌ አንድ ካህን እንደው አንተ ልጅ ከዚህ ሱስ አልወጣም አልካር እንደምን ይሻ መቼ ነው የምትመጣው ሲሉ ጊዜ አባ እሺ እመጣለሁ አሳልሙኝ ብሎ ተሳልሞ ይሄዳል። ግን ወደ ቤተ ክርስቲያን አይሄድም። እሳቸው መጥተው ነው አሳልመውት የሚሄደው እና ብለው ጎትተው ካልወሰዱት በስተቀር ግን ተጎትቶ ስለተወሰደ ይገባዋል ማለት ነው አይደለም። አንድና አንድ ማወቅ የሚገባን ነገር ወጣቱ በአሁኑ ሰዓት ምን ውስጥ ነው ያለው? ምን እያሰበ ነው? ምንስ ደግሞ ይፈልጋል? በየትኛው አይነት መንገድስ ብናስተምረው ነው የሚገባው ብላችሁ አገልጋዮች ማሰብ አለባችሁ። ወደ ታሪኩ እንግባ። ይሄ ልጅ ጫቱን እዛው ቁጭ ብሎ እየቃመ ጓደኞቹ ሄደው የገባበት ገብተው ወንድሙን ማለት ነው ታናሽ ወንድሙን እየጠፈጠፉ ማለት ነው ወንድምህ ይገልሃል እቤት እንዳላይ ብለዋል። አውጥተህ የሸጥከው መጽሐፍ አውቆታል። ስኳር ከሱቅ ተገዝቶ ሲመጣ ወረቀቱን ሳይው አንተ የሸጥከው የእህት መጽሐፍ ሆኖ ተገኝቷል። የቅዱስ ሚካኤልን ድርሳን የቅዱሳንን ገድል ወስደህ ሱቅ ሸጠህ ሱስን ሲጋራን ጫትን ታወርዳለህ አንተ ባለጌ ያሉት እና እኔ ምላክ ታዲያ በቃ እኔ አላቅም በቃ ማቀው ነገር የለም ምናምን አለ። ወንድሙ ሃይማኖቱን በጣም ይወዳል። ይሄኛው ደግሞ ከሃይማኖቱ ወጥቷል። አላቅም በቃ ማቀው ነገር የለም እንዲያውም የራሳችሁ ጉዳይ ይምታኝ ይግደለኝ ከፈለገ ይግደለኝ በቃ ልቀቁኝ እሄዳለሁ ወንድሜ ጋር ይግደለኝ ብሎ ሲሄድ ጊዜ ይመታል ይገላል። አላቅም ይግደለኝ ልቀቁኝ ብሎ ሮጦ ሲሄድ ጊዜ ያው እንዳይመታው ብለው እጁን ያዙት። እጁን ይዞ እረፍ በጣም ተናዷል። ተናዶ ጫት እየቃመ ነው። ተናዶ በቃ በጣም ብቻውን ያለው ካገኘህ ይመታሃል ይጎዳሃል ወንድምህ ነው በእጁ ሰበብ እንዳትሆን አሉት። እኔ መሞት ለምፈልገው አልፈልግም በቃ ብሎ ወሎ ውስጥ ገባ። በዚህ ግርግር መካከል ሰዎች ሰብሰብ አሉ። ምንድነው ተባለ። አይ የተፈጠረው ነገር ነገሯቸው። አንድ ሴት ፖሊስም ነበረች ራቅ ብላ ቆማ ነበረ። መጣው አንድ ጊዜ ብላቸው ፖሊሶቹን ምንድነው እናንተ አለቻቸው። ያለውን ነገር ነገሯት። ከዛ አይ ናቱ እጅግር ስር ቁጭ ብሎ ቁጭ ራስ ምታት ማህፀን ዝግን ልጅ እንዳትወልድ ነው የለም ምን ልጅ የለም። እሺ ሌላስ? ይሄው ነው የተናገራችሁ ክፉ እንዲሆን የተናገራችሁን ዞር የምትናገረውን ዞር ሰው እንዲቀየማት ሰው ትወዳለች። ምን እንዳለች ታውቃለች? አይደለም መስቀል አለች አይደለም ጸበል ከቤቱ ጌታ ሆይ አድነኝ ብሎ የሚወጣው ማር ብላ እያለቀሰች ትዘልያለች። ምን አገባት? ሰው ቢደንብ አይደል? ምን አገባት? እሷ ምን አገባት? ችግሩን የሚያውቀው የተቸገረው ብቻ መሆን የለበትም። መልኩ ይለዋውጥ እንጂ በአኗኗራችን ውስጥ የመናፍስት አደጋ አለ። ገጽታው ይለዋውጥ እንጂ በበረከታችንም ላይ በትውልዳችንም ላይ በተለያየ አይነት መንገድ ችግሩ አለ። ግን እንዴት ነው ቅድም እንዴት ነው ነገሮችን ጥምዘዝ ያደርግና ትርጉም ያበዛበታል ከውስጠኛው ሰውነት ውስጥ
ያልሆነ አተረጓጎም እንድንተረጉም ያደርገናል። በጠላቶቻችን ጉዳይ ላይ ከመንቃት ይልቅ ነገር መብላት የዚህ የዘመናችን ትውልድ አንዱ ገጽታ ነው። ባልሆነ ግን በማይመሳሰል አኳኋን ይቀይሳል። ውስጣችን ቁጭ ብሎ ቁጭ እንደውም አንድ ባልተብዬ ያለ ኮላሪቶን፣ ደም ብዛት፣ ስኳር፣ ሃይ ኮሌስትሮል ጥር አድርገው ነው። አሁን ለቀት ሄዳለት ትሄዳለህ አትሄድም ነው ጥያቄ። የእሱንም እኔ እዛ ላይ ቃሰረች አይደለም ትሄዳለህ አትሄድም ነው። ስንት ናችሁ ጠቅላላ? 40 ተመርከክ። ምን ምን ላይ ነው የተቀመጥከው? አይኗ ላይ፣ እጇ፣ እግሯ። አይንና እጅ ምንድን ነው? እጇን የምታደርገው ብትንተንተን ሙልጭ አድርጌ ነበር። በቃ ሊድ እጇን ምንድን ነው የምታደርገው? እስርና እንዳትሰራ ቤቷን እንኳን እንዳታጸዳ፣ እስር እንዳትሰራ፣ እንዳትነቃነቅ፣ እንዳትሰራ። ቁጭ ቁጭ ቁጭ፣ ዝም ብሎ ቁጭ ቁጭ። በቃ እንዴ እዚህ ሀገር ቁጭ ይባላል እንዴ? ቁጭ ምን ይደረጋል? ምን ያውቃሉ እነሱ? ዲፕሬሽን፣ የአንቲ ዲፕሬሽን፣ እንቅልፍ ምን ያውቃሉ? ዲፕሬሽን አንተ ነህ ጉድ ያደረከኝ። እኔ በቃ ደክሞኛል። በል ተዘጋጅ። ከሰውነቱ ውጣ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ሁላችንም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። ቶሎ ሰባት ጮህ። እግዚአብሔር ይገስጽ። የጠላት አለብ ነው። ሰላም ነሽ? እንዴት ነው? ቁጭ ነው። እንዴት ነው ነገሩ? ምን ላድርግ አላውቅም። ዝም ብሎ ነው ቁጭ የሚያደርግሽ? ምንም አልቻልኩም። እግዚአብሔር ይመስገን መጥቼ፣ እግዚአብሔር ይመስገን፣ እግዚአብሔር ፈወሰኝ። እርሶ ጉባኤ ብዙ ነገር ቀሎኛል። በጣም ብዙ ነገር በገበያ ሁሉ መንቀሳቀስ አልችልም ነበር። ያኔ ስመጣ አዲስ አበባ ምንም መንቀሳቀስ አልችልም ነበር። አሁን እንደ ልቤ እሰግዳለሁ፣ ግን ብዙ ነገር ደግሞ ይታወቀኛል እንደያዘኝ። አዎ፣ ግን ያው እኔም ቀጠቅጠዋል። ጸሎት አላቋረጥኩም። አላቋረጥሽም? አዎ፣ ቀጠቅጠው። ስትቀጠቅጭው ምንድን ነው የሚሰማሽ? ይናገራል ወይስ እንደው? አይናገረኝም፣ ይታወቀኛል። እጄን ይሄን ግራ እጄን ይቆልፈኛል፣ ሰውነቴን ይወረኛል። ስቀጠቅጠው ይታወቀኛል እንዳለ በደንብ ነው የሚታወቀኝ። ያው አንዳንዴ ተስፋ ያስቆርጠኛል፣ ግን እመቤቴ ያለችኝ። አይዞሽ በርቺ። አዎ እንግዲህ ትልቁ ችግር ከቤተሰብ ጋር ተያይዞ ተቆጣጥሮ የሚመጣው ችግር ነው እና ብቻ በአንድ ጊዜ ብድግ አድርገህ የምትወረውረው ዕቃ አይደለም። በተፈጥሮ ለዘመናት የቆየ ከሰማይ ኃይላት ጋር የነበረ አንተ ከምትማረው በላይ እሱ ለጥፋቱ ዓላማና ብርታት ያለው ጠላት ነው። ግን በክርስቶስ ያው ስለሚሸነፍ ምንም ማድረግ አይችልም፣ አቅም የለውም። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኛል ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።